እስቲ ያዙ እስቲ ያዙ እንጂ ምን ነው ቢያንቺ ሰነፉን ቆሎ ቆጮ ነው ስንፍና መቼም ከቤታችን ማለት እኔ የምልሽ ውድዬ ተይው አትቆጭማ ቆይ እቺ ልጅ እንደው ምንድነው ሐሳቧ ተጎልታ እዚህ ቤት የምትሰራው የቷ ማለት ማን እንዴት ነው ማን ከሷ ውጭ እዚህ ቤት አለ ቡጡ ናታ ወይ ከትምህርቷ አልሆነች ወይ አላገባች ሐሳቧ ምንድነው እኔ ምን አውቃለሁ ሐሳቧን እንዴ ራሷን ጠርተው ሐሳቧን ይጠይቁ እንጂ እንኳን የሷን ሐሳብ ላቅን የራሴ ሐሳብ በትንትን እያለብኝ ግራ ገብቶኛል ምን አውቃለሁ ነው እሷ ምን ሐሳብ ጥሪያት ነግራታለሁ ጥሪያት እኔ ነኝ አፌን አውጥቼ እሷን ስም የምጠራ እንዴት እንዳስጠላች አልጠራም አንቺ ቡጡ ውጣት እዛ ቡጡ ነይ ቆይ ፓፓ ምንድነው ለምን ይፈልከኝ ቡጡ ምንድነው ሐሳብሽ ትምህርት ቤት ብንልክሽ መጨረሻ ነው የምትወጪው አይንህን ላፈር ነው ከደብተርሽ ጋር ምንድነው የሚሻልሽ እንደ ወይ ሙያ የለሽ ደግሞ አይገባኝማ ስለማይገባኝ ነው ትምህርቱ አይ ችግር የለም ታየው ትምህርት እንኳን ከእናትሽ ጋር ቁርጥ በእናትሽ ነው የወጣሽው ችግር እናቷ እኔን ባልሆነ የሚናገሩ አይ ሌላ እናት አለ ከማፍሩም እንዴት አንተ ስልክ ባቡ እንዲያርገው እንኳን መደወል የማይችሉ ቁጥር የሚስቱ ሰውዬ እኔን ይናገራሉ የዚህ ቤት ረዳት ፕሮፌሰር ነው አይደለው እሺ ንገሩኝ ባይ ዘሩን ያበላሹማ እርሱ ነው እሺ ይሁን ችግር የለም ምንድነው ሐሳብሽ ነው እኮ እያልኩሽ ያለሁት አሁን መቼም ተዘፍዝፈሽ ከእናት ከአባትሽ ጋር አትኖሪ መልክ አለሽ እግዚአብሔር በሰጠሽ አዩ የማህይምን ድፍረት አዩ መሀይምነቷ ሲመጻደቅ አዩ ቢዮንሴን ባየንበት አንቺ አሜሪካ የእንዳንተ አይነት ድንቁር ያለ ደናቁርት መሰብሰቢያ ገንዳ ናት ያለች ማለት አሜሪካ እኮ ቅንጭላት ትፈልጋለች እኮ ማን ያለው ማንም ማለት ተጠራርጎ የሚሄደው አረ የማንም ጀሊያ ማይሄድም ዝም ብሎ አንቺ እውነቷን ነው እና ማወቅ አለብሽ አይደለም እውነቷን እኮ አልሳተችም እውነቷን አሁን አሜሪካ ድርቆሽ ይገባል እነ ቆሎ እነዚህ በክብር ታሽገው አሜሪካ ይገባሉ ቅቤ ተነጥሮ ይገባል ዶሮ ክሽን ተደርጋ ተሰርታ አሜሪካ ትላካለች እነዚህ ለምን ይሄዳሉ አሜሪካ ስለሚጠቅሙ ጠቃሚ ስለሆነ እቺ ምን ትጠቅሚያለሽ እንደ ጽይፍ ብዬሽ ነው እንደ ዞር የማወራው ጽይፍ ነው የምትለኝ ነው አይደል አንቺ ዝም በይ እዛ እኔም ባላት ለምሳት ወለደች አሉ አንቺ ነሽ በቃ አሁን ተውት በቃ የዚህ የትምህርቱ ነገር እንዲያው አልሆነም አሜሪካ ቢጫ ጀሪካ የምትሆን ነገርም ተይ አሁን ቁም ነገር ላውራሽ ልጄ መቼም ልጄ ነሽ አየትም አልጥልሽ እናትና አባትሽ ላንቺ እናስባለን ስለዚህ እዚሁ አግብተሽ ትኖሪያለሽ የቀጠሩ ሰዎች አሉ አሁን እነሱ ይመጣሉ አንዲት ቃል ትንፍሽ እንዳትይ ምንም ሐሳብ አስተያየት መስጠት አትችይ ምን ሐሳብ ዶራ ተሳተፈ እኮ በቃ ድምዝ ያለች እኮ ደንዝ እየመጡ ነው ከነሱ ጋር እናወራለን ፈረደበት እኔ የምለው የትኛው ነው ልጅ የትኛው ነው አባት ወይ ልነግርሽ ነው ይኸውልሽ ውድዬ እሱ እንግዲህ የድሮ ጓዴ ነው ሸንቁጤ ይባላል ይዛመደን የመጣው ያንኛው ደግሞ ልጁ ነው ከጋቦን ነው ወደደ ጋቦናዊ ናት አንቺ ልጅ እሱ ያመነውን አንቺ ምን አስቀባጠረሽ አምኗል እሱ በቃ ዝም ከጋቦን ካንጎላት እሱ ያመነውን አንቺ ያገባል እሺ አባትነት እምነት ይባላል የራሳችሁን ቆሎ ይዛችሁ አልመጣችሁ ቆሎ ያዙ እፈስ ነው ያልኩት ዝገን ያዝ ዝገን ይልጅ
ልጅነት እኮ እንደው ያዝ ሸንቁጤ። አዎ ጥርስም የለህ ከድሮ እና ሸንቁጤ ምን አሰብክ ታዲያ? አሁን ያው እንግዲህ እኔና እንግዲህ መቶ አለቃ እንግዲህ ትውውቃችን ትየለሌ ነው። ሩቅ ነው። ምን ያክል ይሆናል? እንደ መቶ አለቃ የዛሬ ስንት ዓመት መሰለህ ዶክተር እንጎ ነፍሷን ይማር እዛ ልጅ ዘማሪያ ቤት እያለን ትርንጎ እንጂ ሌላ እንትን ውስጥ አትግባ። ትርንጎ የምትባል አንድ ወዳጅ እንዴት ያለች እሱ ናት። ቀጥልማ ወደ እንትኑ ወደ ጉዳያችን መጣንበት። እንትኑ ጉዳይ ነው ግን ዋናው ያው እንግዲህ ዝምድና እንድንፈጥር ነው። እንግዲህ ይህን ያህል ዓመት አብረን ቆይተን እንዲህ ዝም ብሎ ተላይ ተመገናኘት እንደው በስጋስ ብንዛመድ የሚለውን እንደው አሳጋስኩና የመቼም መቶ አለቃ እንቢ አይለኝም ብዬ እንደው ቀስ አድርገህ ይሄ ድንጋይ ገኘኸውን ትቆረጥማለህ። ጥሩ ነው አመጣጣችሁ። ብንተዋወቃት እሱም ቢያያት እኔም ባያት ያው መቼም ለእሷ ሰው አንመርጥም። ያለው የተገኘውን ነገር ማገናኘት ነው እንጂ ብዙ እንዴት አልወደድሽውም? ደግሞ ጠቆር ያለ ሰው ደስ ይለኛል። ነገረኛ ነው ደግሞ ለእሷ ሰው እንምረጥ ወንድ ብቻ ችግር የለም። የሆነ እሱ የፈቀደ ይሁን። ቦቶ አንቺ ቦቶ እና መሏን ይዛ ነው የምታገባ። ያው ንገሪያት ቦቶ ባል መጥቶልሽ ነው። ኦሮሞ ትልቅ ሰው ነው። ቆደለች እንዴ? አባዬ ብልጥ ነው። እቺ ያኛው ናቸው። ምን እያለች ነው? ባል መጥቶልሽ ነው እያለች እኮ ነው። አውሪያት በደንብ እስቲ እንግዲህ አስተዋውቋቸው። ምንድን ነው ልጅ እንዳይመስልህ ከልጅነት እስከ እውቀት ሲወለድም ታውቀዋለህ። ልጅ እንዳይመስልህ ተርቡ ታታሪ ነው። ምንም ለታገኘው ወደ ኋላ አይልም። አንበጣ ለመቶ አለቃ ያው መቼም ታውቀዋለህ። ከልጅነት እስከ እውቀት ሲወለድም ነበር። ብልህ ነው። የልጅ አዋቂ ብልህ ነው። አይ ጭንቅላት ተርብ ነው። ሲሰራስ ብታየው ይኸው ሲበላም ሲሰራም አንበጣ። እኔ የምለው ግን ማንኖት ጤነኛ ነው? ግን ጤነኛ ነው እውነት? አዎ። አይ እስካሁን እንደው ምንም ሲያወራ አላየሁም። እንዲህ ሲያመነዥግ ሲያኘክ ብቻ ነው የማየው። ተው ብዬሽ ነበር። እሱን ቆም አድርግና አውራ እንጂ አውራ ተናገር። አውራ አሳያቸው። በምን ያውራ? አፎታ ይዞ በህል የጋማ ከብት ይመስል በሁለት እስቲ አውራ ታንተስ። አይ ማውራት ይችላል። እሺ ከብጡ ጋር እንተዋወቃለን። በአይኑ በጣም ነው ማውቃት። በጣም ነው የምታውቀው። የት ነው የምታውቀው? ትምህርት ቤት አንድ ክፍል ውስጥ አብረን ተምረን እጅግ በጣም ጎበዝ ተማሪ ነች። ቦቶ አዩልኝ አይደል እንዴ? ጎበዝ አላት እኮ። እሱ ምን ያህል ቢደንስ ነው? አይባልም አንቺ ተይ እንጂ አይባልም። መቶ አለቃ አቤት። እሱ እንኳን ትምህርቱን ነገር እንኳን ተወው። እንዴት ሸንቁጤ ብዙም አይደል ትምህርት። አዎ ያስታውቃል። እሷን ጎበዝ ያለ ችግር የለውም። የትምህርቱ ነገር ምንም አይደለም። ብቻ ይውሰዳት፣ ከዚህ ቤት ትውጣ። አዎ የውስዳታል። ግን ምንድነው ትምህርቱን ባይኖር የራሱ ቢዝነስ አለ። ችግር የለውም። ባይኖረውስ እንዴ? ተጋግዘው አብረው ሰርተው ትዳር አይደል እንዴ? ተጋግዘው አብረው ሰርተው ከፍ ይላሉ፣ ያድጋሉ። ብቻ ይውሰዳት። ጥሩ ነው። እስኪ ውድዬ እንደው አንዳንድ ማግባባ ያው ባህሪ ካለ እሱ ላይ ብናወራበት ጥሩ ነው። ተንፈስ። ምን እንደው ማግባባህ ሊኖር ይችላል ብለህ ታስባለህ? ከእሷ ጋር ልንገራቸው ተንፈስ ልንገራቸው። እንትን ማታ አንኮራፋለሁ።
ኧረ ምን ችግር አለው? ማንኮራፋት ምን ችግር አለው? ባሻ ምን ችግር አለው ማንኮራፋት? አሁን ይሄ ችግር ነው እንዴ? ችግር አይደለም አባቴ፣ ችግር የለውም። ሁሉም ይቀረፋል። ትዳር ላይ ወሰዳት ብቻ ይውሰድ። ማንም ላይ ያለ ነው አለቃዬ፣ ማንም ላይ ያለ ነው ነው ምን ከባድ ማንኮራፋ መልካም ነበር። ምን ማንኮራፋት ምን ችግር አለው? እርሶ ሳንኮራፋ አይደል የሚያድሩት? አንዳንዴ እኮ አየር ሱዳን የሚስቡ ነው ይመስላል። ዝም በይ ትራስ ካልተመቸኝ ነው እንጂ ያንኮራፋለሁ። ችግር የለም። ይሁን እንግዲህ ያው መቼም እሱ ግልጽ መናገሩም ጥሩ ነው። ሰው እያወራ ደግሞ ተከታተልሽ ባንክሮ አዳምሽ፣ ጆሮህን አትጎርጉር። አንተ ተናግረሃል። ደግሞ እስኪ አሁን ቡጡ ምን ሀሳብ አላት፣ ምን የምትናገረው ነገር አላት የሚለውን ደግሞ ቡጡ ተናገሪ። ምን ተሰማሽ? ምን ትናገራለህ? እኔ እንቅልፍ ልድረብህ ግድ ትተኛለሽ። አስተኛታል። ምን ተሰማሽ? እስኪ አንቺ እኔ አሜሪካ ትወስደኛለህ? አዎ ስፔሻል አንተ አትወስዳትም? የት? አሜሪካ የሞላዋት ዲቪ ከመጣልኝ ወስዳታል። ትወስዳታለህ? ታድለሻል። እንግዲህ አሁን ይኸው ተስማምተናል። በቃ ተስማምተናል። አሁን ዝግጅቱ ይጀመርና እንግዲህ በዚህ ዓመት ትጋባለች። በዚህ ዓመት ሳይሆን በዚህ ጥቂት ወራት ውስጥ ይፍጠን ዝግጅቱ፣ ትጋባለች። ታዲያ ተማጋ ትጋባ? ልደግስ ነው ተማጋ ትጋባስ? ልደግስ ዝም ብለሽ ጠላውን አዘጋጅ። ካልሆነም አንድ ቦታም እኮ ማድረግ እንችላለን። ድግሱን አንድ ቦታ ማድረግ እንችላለን። ትችላላችሁ። አይ እናንተ እዚያው ደግሱ፣ ፈለጋችሁም አትደግሱ። እዚች ግን እኛ የቻልነውን ጠላ ታወጥ፣ እሷ ትሰራለች። ጠላ ይደገስ። ጨርሰናል። አይደረግ። ማነህ ደግሞ አንተ? ደቤ ይባላለሁ። የስንት ዓመት ፍቅረኛ ነኝ። ያው ልታገባ መሆኑን ስሰማ ነው ልጭ የመጣሁት። አይ በቃ እንዲህ አይነት ጨዋታ የለም። እዚህ ጋር በአግባቡ እየጠየቁ ያሉ ሰዎች አሉ። ስነ ስርዓት ዘው ብለህ እንደዚህ መግባት የለብህም። ወይ አይኔ እያየ አድሯት። እንዴት ጨፍንና እንድራታለን። እዚህ ጋር በስነ ስርዓት ሽምግልና እየጠየቁ ያሉ ሰዎች አሉ። አባት ያልተረዱኝ ይመስል ዝም በል። ስሙኛ ነኝ። ህይወታችንን ለመቀየር ደፋ ቀና ስንል ጊዜ ወሰደብኝ እንጂ እኮ ለአገባት ያሰብኩት የዛሬ 12 ዓመት አካባቢ ነበር። ግን ላይፍ ህይወት መቀየር ስላለብኝ ቁጭ ብለን አውርተን ነበር። እነሆ ጊዜው ደረሰና ደግሞ አሁን ላይ ትንሽ አቅም አበጀው። በቃ ግድ የለዎትም። እርስዎ እሺ ይበሉኝ እንጂ ባለ 2 መኝታ ቆንጆ ኮንዶሚኒየም ለእርስዎ እሰጣለሁ። ለማን? ለእርስዎ። ለአንተ ባለ 2 መኝታ። እንዲሁም ደግሞ እናቴ እችን የመሰለች ልጅ ይህን ሁሉ ዓመት ተሸክም ደከመኝ ሰለቸኝ ሳይሉ ላኖራት እናቴ፣ እርሶ ደግሞ የፈቀደ በሉ ቆንጆ አነስ ያለች ሬስቶራንት አዘጋጅ። ምግብ ቤት ማለት ነው? አዎ። ሰሙልኝ? ምግብ ቤት ለእርሶ ባለ 2። በቃ ቃሌ ነው። የምን ቃል ነው የሚያወሩት እንዴ? ቆይ ቃል ባለ 2 መኝታ ቤት ኮንዶሚኒየም ይሆናል? ቃል ሬስቶራንት ይሆናል ወይ? ለዚህ ነው አሁን እሷን ሊሰጡ የፈለጉ። ዝግን ለዚህ ነው የሚሰጡት። በቃ እኔ አሁን አንዴ ካፌ ወጥቷል እያችኋለሁ። ቃሌ ነው ለእነሱ ነው እንጂ ጥሩ አይሆንም። ቃሌን አልሽርም። እንግዲህ እኔን ይቀርበልኝ። እኔ መሄዴ ነው ወደ ሬስቶራንት ናባት። እኔ አበባ ና አባቴ ና። በቃ እሞ እናቴ ወዴ በቃ ተከታያት። ቡጡ እንግዲህ ተከታያት። ምን ነው መቶ አለቃ? እኛንስ እንደው ምን አደረግን? የእኛስ ጉዳይ በሉ ብሉ። ሄዴ ነው። ወዴት ነው? ወዴት መቶ አለቃ? ወደ ኮንዶሚኒየም።
እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።